መጽሐፍ ቅዱስ በዕብራውያን መጽሐፍ ምዕራፍ 4 ላይ የእግዚአብሔር ቃል እንዲህ ይላል። እንግዲህ ወደ ረፍት ለመግባት ተስፋ ገና ቀርቶልን ከሆነ ምናልባት ከናንተ ማንም የማይበቃ መስሎ እንዳይታይ እንፍራ። ለነዚያ ደግሞ እንደተነገረ ለኛ የምስራች ተሰብኳልና ዳሩ ግን የሰሙት ቃል ከሰሚዎች ጋር በእምነት ስላልተዋሃደ አልጠቀማቸውም። ስራው ዓለም ከተፈጠረ ጀምሮ ምንም እንኳን ቢፈጸም እንዲህ ወደ ረፍት አይገቡም ብዬ በቁጣዬ ማልኩ እንዳለ እኛስ ያመንን ወደ ረፍት እንገባለን። ስለ ሰባተኛው ቀን በአንድ ስፍራ እግዚአብሔር በሰባተኛው ቀን ከሥራ ሁሉ አረፈ ብሏልና በዚህም ስፍራ ደግሞ ወደ ረፍት አይገቡም። እንግዲህ እንግዶች አንዳንዶች በዚያ እንዳሉ እንዲገቡ ስለቀሩ ቀድሞ የምስራች የተሰበከላቸው ባለመታዘዝ ጠንቅ ስላልገቡ ዛሬ ድምጹን ብትሰሙት ልባችሁን እልከኛ አታደርጉ። በፊት እንደተባለ ይህን ከሚያክል ዘመን በኋላ ዳዊት ሲናገር ዛሬ ብሎ አንድ ቀን ገና ይቀጥራል። ኢያሱም እያለ ይቀጥላል። ቁጥር 9 እንግዲያ የሰንበት ረፍት ለእግዚአብሔር ሕዝብ ቀርቶላችኋልና። የዕብራውያን መልእክት ጸሐፊው ማን እንደሆነ አይታወቅም። የዕብራውያን መልእክት የተጻፈው በመከራና በስደቱ ስላሉ ሰዎች ነው። ወደማያሳርፍ ኪዳን ለሚመለሱ ወደ ኋላ አያሳርፍም ያ ኪዳን ይላቸዋል። ለምን? ያ ኪዳን የሥራ ኪዳን ነው። የምናርፍበት ኪዳን ተሰርቶ ያለቀበት ኪዳን ክርስቶስ ኢየሱስ የጀመረው የአዲስ ኪዳን ነው። ስለዚህ የዕብራውያን ጸሐፊ የዕብራውያን ታዳሚዎችን መልእክቱ ለሚጽፍላቸው ሰዎች በመቅበዝበዝ ውስጥ ላሉ ሰዎች ናቸው። መቅበዝበዙን ያመጣው ለምንድን ነው? ወደ ቀደመው ኪዳን ይንሸራተቱ ስለነበረ ነው። በምድራችን ውስጥ አሁንም ደጋግሜ ሁሌ በሄድኩበት መድረክ የምናገረው ነው። የምድራችን ትልቁ ችግር የወጣ ወይም የተገለጠ አመጽ አይደለም። ማህበረሰባችን ያደግንበት ማህበረሰብ ሃይማኖተኛ ማህበረሰብ ስለሆነ ውጥት ያለ ግልጥ ያለ አመጽ አንመለከትም። ለምሳሌ ባንኮክ ብትሄዱ ብዙ አይነት ቱሪዝም ሆኖ ትመለከቱታላችሁ። የቡዲዝም፣ የታኦይዝም፣ የኮንፎይዝም እምነት ምድሪቷን የሰራው ሰው እስካልጎዳችሁ ድረስ ምንም ነገር በሰውነታችሁ ብትለማመዱ ችግር የለም ብሎ የሚያስተምር ነው። እኛ ግን እንደ ምድራችን አመጽን ወይም ደግሞ ልክኛ ያልሆነ የህይወት ኢሞራሊቲን ምድራችን ውስጥ እንዳንመላለስ ሃይማኖታችን፣ ባህላችን ይገድበዋል። ግን ብዙዎቻችን ያላወቅነው ትውልድ የገደለ ግን አንድ ነገር አለ። ምን? የክርስቶስ ኢየሱስን በክርስቶስ ኢየሱስ ተሰርቶ ያለቀውን ሥራ ከህግና ከሃይማኖት ጋር መተብተብ የምድሪቷ ትልቁ ችግር ነው። ምድሪቷንም ለጉስቁልና የዳረገ ሐሳብ ነው። ስለዚህ የዕብራውያን ጸሐፊ እነዚህ ዕብራውያን የተባሉ ሰዎች ከሺህ ዓመት በላይ በመካከላቸው በአሮጌው ኪዳንና በቀደመው ኪዳን የሚኖሩ ሰዎች ናቸው። የዕብራውያን ጸሐፊ እንደዚህ ይላቸዋል፣ ወደ ኋላ ብትመለሱ መቅበዝበዝ ነው ያለው፣ ማረፍ የለም አላቸው። ለምን? እውነተኛ እረፍት ያለው ከነበረባቸው መከራና ስደት ማረፍ ከፈለጋችሁ የእግዚአብሔር እረፍት በክርስቶስ ኢየሱስ የተዘጋጀው በዚሁ በአዲሱ ኪዳን ነው። ስለዚህ የዕብራውያን ጸሐፊ ወደ ቀደመው ኪዳን የመንሸራተት ችግር ላለባቸው ሰዎች ናቸው። እኛ ጋር ምድራችን ላይ እንደምታውቁት የቀደመው ኪዳን በጣም የነገሰበት እረፍት ሰንበት ተደርጎ የሚታሰብበት ሃይማኖታዊና የጥላ አካል ላይ የማያመጡ ስርዓቶች ምድሪቷን ተብተበው ያዙ ይሁድ ባይዘውኛ አይሁዳዊ ክርስቲያኖች ነን። ክርስትናችን ራሱ ጁዳይዝም ነው። የጁዳይዝም ክርስትና ነው። ወደ ኢስት አፍሪካ ወይም ወደ ሌላ ሀገሮች በመትሄዱበት ሰዓት ከፓጋን የመጡ አምላክ ያልነበራቸው ሰዎች ሲመጡ እድገታቸው ፈጣን ነው የሚሆነው። እኛ ሀገር ግን ፈጣን እንዳይሆን ያደረገው ሃይማኖት የራሱ የሆነ ጥላ ስላለው ነው። ብዙ ጊዜ አመጽ ምንም ጥያቄ የለውም። አለመቀደስ፣ የእግዚአብሔርን ሐሳብ አለመከተል በህይወታችን ውስጥ የእድገት ጠር ነው። ግን ብዙዎቻችን የማናውቀው ደግሞ ሃይማኖት የእድገት ጠር መሆኑን ደግሞ አናውቅም። ሪሊጅን የሚለው ቃል ሪሊጋሪዮ ከሚል ቃል ነው የመጣው። የላቲን ወርድ ነው። መጀመሪያ የተጠቀሙት ቅዱስ ሉዊስ ነው። ሪሊጋሪዮ ማለት መልሶ ተብትቦ መያዝ ማለት ነው። ስለዚህ የዕብራውያን ጸሐፊ በቀደመው ኪዳን የተተበተቡ ግን በአዲሱ ዘመን ላይና በአዲሱ ኪዳን ላይ ያሉ ሰዎች ሬስትለስ ሆነዋል። ሁሉ ጊዜ ወንጌል ስንሳሳት በህይወታችን መጀመሪያ የምናየው ነውጥ ነው። ወንጌል በትክክል ሲገባን የመጀመሪያ የምናየው እየተሰደድን የማያልቅ ደስታ አለን፣ የማይደፈርስ ሰላም አለን፣ ከዓለም ያልተወሰደ እውነተኛ ሰላም ውስጣችን አለ። የገላትያ ጸሐፊ በምዕራፍ 3 ላይ ሁለት ነገራቸው። ወደ ልዩ ወንጌል እንዳለፋችሁ ያወቅኩት ስለተናወጣችሁ ነው አለ።
ለምን? ማን ነው የሚያናውጣችሁ? አያችሁ፣ መንፈሳዊ አለመረጋጋትን የሚያመጣው ኪዳን ነው ወይም ሃይማኖት ነው። እውነተኛ መረጋጋት የሚያመጣው ደግሞ ክርስቶስ ነው። ስለዚህ የዕብራውያን ጸሐፊ እንደዚህ ነው የሚላቸው፣ ከጥላ ወደ አካል ነው፣ ከምልክት ወደ ሰብስታንሱ ነው። ታውቃላችሁ አይደለ? ድንኳን እንደነበረ ምድራዊ ድንኳን አሁን አብቅቷል አለ እና ምን በእጅ ወዳልተሰራች ድንኳን የገባ ሊቀ ካህን አለ፣ ወደ እሱ ነው። ያቹን ቅረቡ ነው። መቀራረብ ከእግዚአብሔር ጋር ሊፈጥርልን የሚችለው ኪዳን ውስጥ ነው ያለ ነው። ስለዚህ የዕብራውያን መልእክት አንዱ የሚነግረን ማንም ሰው በክርስቶስ ኢየሱስ አዲስ ፍጥረት ሆኖ የተወለደ ሰው ሁሉ ከምንም ጋር ያልተገናኘ ሰማይንና ምድርን እየተናወጠ ማረፍ ይችላል። የዕብራውያን መጽሐፍ ሲጨርስ እንዲህ ነው የሚለው፣ ደግሜ ሰማይንና ምድርን አናውጠዋለሁ። አሁን የምታውቁት የዕብራውያን ጸሐፊ በቤትን የተባረራችሁት፣ ከአካባቢን የተባረራችሁት፣ አሁን ግን ደግሜ ሰማይንና ምድርን አናውጠዋለሁ። ለምን አናውጠዋለሁ አለ እግዚአብሔር ሲናገር? አንደኛ የማይናወጠው መንግስት እንዲታይ፣ ሁለተኛ የሚናወጥ ነገር ከእጃችን ላይ እንዲወድቅ፣ አለት የሆነው ላይ እንድንቆም። ኢየሱስ አለት ነው። ክብር ለኢየሱስ ይሁን። ስለዚህ የዕብራውያን ጸሐፊ ለእግዚአብሔር ሕዝብ ምን ቀርቶለታል ይላል? ሰንበት፣ የእግዚአብሔር እረፍት ቀርቶለታል። ይህንን እረፍት እግዚአብሔር ዓለም ሳይፈጠር ነው ያዘጋጀው። ነገር ግን በዘፍጥረት ላይ እግዚአብሔር በቀን በምሳሌነት በሕግ በምሳሌነት የተናገረለት ሰንበት ጌታው ተገኝቷል። ሰንበት ቀን አይደለም። ሰንበት እሁድና ቅዳሜ አይደለም። እሁድና ቅዳሜ አያሳርፍም። እሁድና ቅዳሜ የሚነግረን የሚያሳርፈው ኢየሱስ ጋር ነው። ሰንበት ጌታው ተገኝቶለታል። እናንተ ደካሞች አለ ማቴዎስ ወንጌል ምዕራፍ 11 ቁጥር 28 ሸክማችሁ የከበደ ኑ ወደ እኔ ያሳርፋችኋለሁ። ያ ሸክም የኃጢአት ሸክም አይደለም፣ የሃይማኖት ትብታብ፣ ሰው ሊፈጽመው የማይችል የሕግ ትብታብ ነበር። ኑ ወደ እኔ አለ፣ እኔ ምን እላችኋለሁ? አሳርፋችኋለሁ አለ። ከዛስ በኋላ ቀንበሬን በላያችሁ ላይ አደርጋለሁ። ክርስትና ከሸክም ወደ ቀንበር መምጣት ነው። አያችሁ፣ ሸክም ለምሳሌ ሰነፍ ነጋዴ ወይም ሰነፍ የሆነ ገበሬ ነገ ገበያ ለሚሄድበት አህያውን ጭኗት ያድራል፣ ጧት መጫን ስለሚታከተው። ስለዚህ እቺ አህያ ተጭና ነው የምታድረው። ሃይማኖት ተጭነ ማደር ማለት ነው። ኖ ቼንጅ፣ ኖ ሙቭ፣ ኖ ግሮስ። እኛንን የምንሸከመው። ኢየሱስ ግን እንደዚህ አለ፣ ከዚህ እኔ አሳርፋችኋለሁ አለ እና ምን አደርጋለሁ? ቀንበሬን አስቀምጣለሁ። ያችሁ ቀንበር በአንድ አካል አይጠመድም። ኢየሱስ እኛ ላይ ሲጠመድ እኛና እሱ ነን። ስለዚህ ከክርስቶስ ጋር የምንኖረው ህይወት ተጀምሯል ማለት ነው። እሱ በእኛ ሆኖ የሚኖረው ህይወት ነው ቅድስና። እሱ ከኛ ጋር ሆኖ የሚኖረው የምህረትና የጸጋ ህይወት ነው አዲስ ኪዳን። አሜን ነው። ስሙ ይባረክ። የማይደፈር ሰላም አለ። ዓለም የማትሰጠን የማትከለክለን ሰላም አለ። በቤታችን ያለ ጥቅስ ሰላማችን ኢየሱስ ነው ካለን፣ የዚህ ቤት ሰላም ኢየሱስ ነው ካለን፣ ሪሊ ጄኒዩንሊ ቅዱሳን የሆንን በክርስቶስ ኢየሱስ ያመንን ሰዎች እንደ ሪቨር እንደ ወንዝ የማይደፈር ሰላም ኢየሱስ እኛ ውስጥ አድሯል። ይህንን ሰላም ኢየሱስ ክርስቶስ ይዞት ከመጣና ከሰበከው ወንጌል አንዱ ይሄ ወንጌል ነው። ዛሬ በውጭ ሰላምን ማጣት የሚጀምረው ከውስጥ የሚጀምረው ቅኝት አለመስተካከልና የውስጥ ግጭት የሚያመጣቸው ጣጣዎች ናቸው። በህይወታችንና በኑሯችን ሬስትለስ ምን ሆነው ሬስት ስላላረገን ነው። መንፈሳዊ እረፍት ከሰኞ እስከ ዓርብ አርፈን ከሰኞ እስከ ዓርብ ሰርተን ቅዳሜና እሁድ ማረፍ አይደለም። ቅዳሜና እሁድ አርፈን ሰኞ መስራት አይደለም። አርፈን ማረፍ ነው። አርፈን ማረፍ ነው። አርፈን የምናርፍበት ህይወት ነው። እዚህ ክፍል ላይ የዕብራውያን ጸሐፊ እንደው ቤታችሁ ሄዳችሁ አንብቡት። የነገረን ነገር አንድ ነገር ነው። የሰንበት እረፍት ታውጆ ሰው አላረፈም አለ። ዳዊት የሰንበት እረፍት ታውጆ አላረፈም፣ ኢያሱም አላሳረፈም፣ ሙሴም አላሳረፈም አለ። ግን የሰንበት ጌታ ግን አሁን ተገኝቶለታል። የሚያሳርፍ ጌታ ተገኝቶለታል ይላል። ስለዚህ በምሳሌ የቀረቡትን ቶሎ ልንገራችሁና ወደኛ ላይ ያይዘው። አንደኛው የእግዚአብሔር እረፍት ነው። እንደ ምሳሌ የተጠቀሰው የሰንበት እረፍት ምንድነው? እረፍት ማለት ያው ብዙ ሰው
እንዴት እንደሚሰራ እንጂ የሚሰለጥነው እንዴት እንደሚያርፍ አያውቅም። እና አንዳንድ ሰው አክታችኋል እረፍት ነው ከቤተሰቤ ጋር ብሎ ስልክ ይዞ ነው የሚሄደው እና ቀን ሙሉ ሲደውል ነው የሚለው እና አያርፍም። እና አንዳንዶቻችንም ልክ ስልክ ይዞ ለእረፍት እንደሚሄድ ሰው ነን። ወደ ክርስትና ይዘናቸው የመጣናቸው እረፍት የሚከለክሉ ነገሮች አሉ። ዛሬ መንፈስ ቅዱስ ያራግፋቸዋል። አሜን። እውነተኛ እረፍት እናርፋለን። አሜን። ክርስትና ደስ የሚል ህይወት ነው። ከኢየሱስ ጋር መኖር ደስ የሚል ህይወት ነው። አያችሁ አንዳንድ ጊዜ ሰዎች እንደ በከራ ተጠምዝዘን ኃይል እስኪያልቅ እንሄድና ካለቀ በኋላ ደግሞ ይደክመናል። እንዲህ አይነት ህይወት አይደለም። ክርስትና የሚጣፍጥ ህይወት ነው። ከኢየሱስ ጋር መኖር ደስ የሚል ህይወት ነው። ስለዚህ የመጀመሪያ እውነተኛ እረፍትን ለማስረዳት የእግዚአብሔርን እረፍት ጠቀሰ። እግዚአብሔር 6 ቀን ሰራ፣ በሰባተኛው ቀን አረፈ። እግዚአብሔር በስድስተኛው ቀን የፈጠረው ማንን ነው? ሰውን ነው። ሰው የመጀመሪያ በርዝዴውን ያከበረው በሰንበት እረፍት ውስጥ ነው። ስለዚህ የሰው ልጅ የተፈጠረው በእግዚአብሔር የሥራ መጨረሻ ላይ ነው። ስለዚህ ሰው ለምንድን ነው የተፈጠረው? ማኔጅና ሩል እንዲያደርግ፣ እንዲገዛና እንዲያስተዳድር፣ እንዲሰራ አይደለም። በተሰራለት አይደለም እንዴ? ለምሳሌ የሰው ልጅ ሲፈጠር ለመብሉ የሚያስፈልገው፣ ለመጠጥ፣ ለህይወትና ለኑሮ የሚያስፈልገው በእድሜ ታላቁ ነው። በእድሜ ምኑ ነው? ታላቁ ነው። በአጭር አማርኛ የችግሮቻችሁ መፍትሄ በእድሜ ታላቁ ነው። እኔና እናንተ የምንጨነቅበት ችግር መፍትሄ በእድሜ ታላቁ ነው። በእድሜ ታላቁ ነው። አዳም ሲፈጠር በእግዚአብሔር እረፍት ውስጥ ነው የጠራው። ስለዚህ እግዚአብሔር አዳም ውሃ ሲል እግዚአብሔር ወደ ስራ አይሄድም፣ አይኑን ነው የሚከፍተው። ለዚህ ነው የልቦና አይኖቻችሁ ይከፈቱ የአዲስ ኪዳን ጸሎት። ለህይወትና እግዚአብሔርን ለመምሰል የሚያስፈልገው ተሰጥቶናል። ዩሃቪት አለን። አላየንም ማለት የለንም ማለት አይደለም። ክርስትና የአይን መከፈት ነው። የልቦና አይኖቻችን ሲበሩ የክብር ተስፋ ያለውን ክርስቶስ ስናይ እግዚአብሔር ልጁን ሲሰጠን ከሱ ጋር ያልሰጠን ምንም ነገር የለም። ስሙ ይባረክ። ደግሞ የሰጠን ነገር እንድናዋጣ አይደለም፣ ማንችለውን ነው። ማንችለውን እኮ ነው የሰጠን። የኃጢአት ስርየት አንችልም፣ እግዚአብሔር ሰራው። ጽድቅ አንችልም፣ ሰራው። ቅድስና አንችልም፣ ሰራው። ምህረት አንችልም፣ ሰራው። ሲጠራችሁ ወደዚህ ይወጣራችሁ፣ ሲጠራን ወደዚህ ይወጣራን። ስለዚህ የመጀመሪያ የእግዚአብሔር እረፍት አይነት እረፍት ነው። የአማኞች እረፍት ይላል። ምን አይነት ነው የእግዚአብሔር እረፍት ብትሉ በስድስተኛው ቀን ተፈጥሮ በሰባተኛው ቀን እግዚአብሔር እረፍት ውስጥ የገባበት። ታዲያ 5ቱን ቀን ምንድነው የፈጀው? ኢንቫይሮንመንት፣ ሃቢታት፣ ሰው ለመኖር፣ ሰው ለመግዛት፣ ሰው ለመመላለስ፣ ሰው እግዚአብሔርን ለመምሰል የሚያስፈልገው ሁሉ ካለቀ በኋላ ነው። ኢየሱስም ከመቃብር ሲወጣ፣ ኢየሱስም ከሙታን መካከል በኩር ሆኖ ሲወጣ፣ ኢየሱስ ክርስቶስም በሰማይ ሲገዛ ለህይወትና እግዚአብሔርን ለመምሰል የሚያስፈልገውን ሁሉ በመንፈስ ቅዱስ አማካይነት ለኔና ለናንተ አደለን። ስለዚህ ካለን ነው የምንጀምረው ማለት ነው። ስሙ ይባረክ። አሜን። ይህንን ቃል ሁለተኛ የሚናገረው ህዝበ እስራኤልን ነው። እግዚአብሔር በተምሳሌትነት የእረፍት ስፍራ ከነዓንን ባሪያ የነበረን ህዝብ ወደ እረፍት ጠራው፣ ግን አላረፉም። ሁለት ነገሮችን ይጠቅሳል። አማኞች ወደ እረፍት እንዳንገባ የሚከለክለን ሁለት ነገሮች አሉ። የእስራኤልን ህዝብ ይጠራል፣ ዳዊትን ይጠራል። ከዛ በኋላ ላመንነው ሰዎች የተቀመጠውን እረፍት ይናገራል። ያልገቡበትን ሁኔታ ምዕራፍ 4 ላይ ሁለት ቃላቶችን ብቻ ልንገራችሁና እንጸልይ። አንደኛ እረፍትን ከልካይ የሆነው ነገር ይሄ ነው። እንግዲህ ወደ እረፍት ለመግባት ተስፋ ቀርቶልን ከሆነ ምናልባት ከናንተ የማይበቃ መስሎ፣ አንደኛው የእግዚአብሔርን እረፍት እንዳንለማመድ የሚያደርገን ማንነታችንን አለማወቅ ነው። ያለመብቃት ስሜት፣ ይሄ ለኔ አልተገባም የሚል የአይደንቲቲ ክራይሲስ ነው። የማንነት ቀውስ ነው። እግዚአብሔር ዘመናችሁን ከማንነት ቀውስ ነፃ ያውጣው። አማኝ ሲጠየቅ ማን ሲባል ዲፋይን የምንደረግበት በክርስቶስ ኢየሱስ ስፍራና ሰፈር ያገኘንበት ቦታ አለ። ለዚህ ሆኖ ኢየሱስ ልሂድ ስፍራ ላዘጋጅላችኋልና የኤፌሶን ጻፊ መልእክቱን ሲጀምር እንደዚህ አለ፣ በክርስቶስ ኢየሱስ በሰማያዊ ስፍራ ያላችሁ። ስለዚህ ምን ማለት ነው? ክርስቶስ የሚባል ስፍራ ላይ እግዚአብሔር አስቀምጦናል። አሜን። ሰፈራችንስ ገርጂ ሊሆን ይችላል፣ ቦሌ ሊሆን ይችላል፣ ሀያት። እኛ ሰፈራችን ሀያት ይሁን እንጂ ስፍራችን ኢየሱስ ነው። አሜን። አሁን ማረፍ ከፈለጋችሁ ከሰፈር ከጀመራችሁ አታርፉ።
ከኢየሱስ ከጀመራችሁ ታርፋላችሁ። ከሰፈር የሚጀምር ሁሉ ጊዜ ያለቅሳል። ከስፍራ የሚጀምር ሁሌ ይተነብያል። ሰማይ ያሰለው ነው የሚያወራው፣ ላይ ያለው ነው የሚያወራው። ከላይ የሆነው ከሁሉ በላይ ነው። ሰፈር ተገኝቶልናል። ኢየሱስ ስፍራ ላዘጋጅላችሁ። ስፍራችን ኢየሱስ ይባላል። ስለዚህ ሰው እዚህ ስፍራ ላይ ሲሆን ብቻ ያርፋል። ባጭር አማርኛ እንደው ወደ ፊዚካል እናምጣው ካልን ይሄ አበባ አሁን አረፈ አይባልም። በቃ ውስጥ ሆነን እናመላልሰዋለን። ይሄ አበባ ግን ወስደን ጓሮ ብንተክለው ግን ያርፋል። ስለዚህ በአንድ ቃርጎ የሚያመላልስ መንፈስ ዛሬ ይገለበጣል። ምክንያቱም ኢየሱስ ማለት ነገና ዛሬ የማይለወጥ ትናንትናም ዛሬም ለዘላለም ያው ነው። አማሎ ሳቲባ ኢየሱስ በሉሲ ትናንትናም ዛሬም ለዘላለም ያው ነው። ስለዚህ ኢየሱስ ገበያ፣ ኢንፍሌሽን፣ ዲፍሌሽን፣ ነገና ዛሬ ማርጀትና መበስበስ የማያውቀው የትንሣኤ ሕይወት ሰፈራችን ከሆነ አሙል ቫርታኪያ ከዚህ መነሳት ከጀመራችሁ ሰላም አይደፈርስም። ማጣትና ማግኘት የሚባለውን አያውቅም። ብርሃንና ጨለማ የሚባለውን አያውቅም። ይህ ዓለም የሚገዛበት ስርዓት አይገዛውም። ኡማላካቴባ መንፈስ አለ ቤት ውስጥ ስሙ ይባረክ። አውሮፕላን ይኸውላችሁ 9.8 ኒውተን ግራቪቲ አለ። የመሬት ስበት የምንለው አሁን እንደዚህ ስዘል እመለሳለሁ ወደ መሬት። ለምን እንደምመለስ አውቃላችሁ? 9.8 ኒውተን ግራቪቲ የመሬት ስበት አለ። አውሮፕላን ይሄን የመሬት ስበት ኤሮዳይናሚክ በተባለ ነገር ሰብሮት ይወጣል። ሰው መሬት ላይ የሚያደርገው መብላት ከሆነ አውሮፕላን ውስጥ ይበላል። ሰው ይጠጣል፣ ሰው ይተኛል፣ ሰው ይጓዛል። ምን ብሎ ተቀምጦ? የእግዚአብሔር እረፍት ኢየሱስ በሚባል ላይ ተቀምጠ መጓዝ ነው። ስበት የለም አላልኩም። ስበት አለ አለ፣ ስበት አለ፣ የሚስብ ስበት አለ እኮ። ወደ ኋላ የሚይዝ ሰፈር ማስቀረት የሚፈልግ አዳምጠኝ የሚል ድምፅ አለ እኮ። የባርካታ ቫሊያ ካጃንት አዳምጠኝ የሚል ጆሮውን እፈልጋለሁ የሚል አለ። ከዛ ካንተ የሚወጣው ድምፅ ይሄ ነው። ይህም በእግዚአብሔር አይን ቀላል ነው። ሁላ ታቪሊያ ካስታ ማርታ ካታካታ ቼምፓ ሀዳይ ነው ስካዲያ ኢየሱስ ይሄ ነው። እስቲ ከአውሮፕላኗ ወጣ ብላችሁ በመስኮት ዘላችሁ ብትወጡ ሌላ ህግ ይሰራል። ምን አይነት ህግ? አፍኖ ገሎ መሬት የሚያወርድ። እዛ ውስጥ ግን ሌላ ህግ አለ፣ ተቀምጠ የምትሄድበት። ስለዚህ እረፍት አለ። ዓለም እየተጨነቀ ማረፍ ይቻላል። ተራራ ወደ ባህር ልብ እየተወሰደ ማረፍ ይቻላል። የሚሰማኝ አለ እግዚአብሔር በርካታ ይቀመጣል፣ ከመከራ ስጋት ያርፋል አለ። ስለዚህ ይሄ ስፍራ እግዚአብሔር የሚለው የሚሰማበት ስፍራ ነው። እዚህ ስፍራ ላይ ኃይል ነው የሚወራው፣ ክብር ነው የሚወራው፣ ጉልበቱ ነው የሚወራው፣ ትንሣኤው ነው የሚወራው። ሃሌሉያ! ታካፋሊያ ክብር አለ ቤት ውስጥ። ሃሌሉያ! ዮሐንስ ይሄ ያለቀና የተጠናቀቀው ክርስቶስ የከበረበትና የነገሰበትን ዓለም በፍጥሞ ደሴት አይኑን ተከፍቶ ሲመለከተው አለቀስኩ አለ። እንዳታለቀስ አለ፣ ማህተሙ ተፈቷል። ሕዝብን ከነገድና ከቋንቋ የዋጀ በግ ተገኝቷል አለ። እኔና እናንተ እንድናርፍ ኢየሱስ ለዘላለም በስክራች ነው የቀጠለው። ታረደ በግ አየሁት አለ። ስክራች ሆኖ የቀጠለው እኔና እናንተ በረፍት ውስጥ እንድንሄድ ነው። ከነስክራቹ ቆሟል። ከነተቆረሰው ሰውነቱ ቆሟል። ይሄ ሰውነት በታየ ቁጥር ምን እንደምታይ ታውቃላችሁ? ሞት መሸነፉን፣ ሲኦል መሸነፉን። ሃሌሉያ! ለዚህ ነው ሰማይ እስከዛ ጊዜ ድረስ ቅዱስ የሚል ዝማሬ ነበር የሚዘመረው። መዝሙር ግን ተለወጠ። አሁን አዲስ ቅኔና አዲስ ዝማሬ ተጀመረ። ምን የሚል? ታርዳሃልና ታርዳሃልና። የዳነ መልአክ የለም፣ ድነትን አያውቅም መልአክ። ቆሞ ግን ያጨበጭባል። የወደቀ ሲነሳ፣ የተጣለ ሲነሳ። ቼል ፓርካታ ፋሊያስክ አያችሁ። ብዙ ሰው ሂዳዝን ነው ዋጋውን አላወቀም። ዋጋውን አላወቀም እኮ። እኔ እዚህ አስተማሪ ነኝ። በቃ እኔ እንደዚህ ነው ማስተማር። ዋጋችሁ ነው የምነግራችሁ።
ዋጋህን ሳይሆን ዋጋ ኢየሱስ አውጥቶልሃል። ዋጋማ አንተም በፊትም አውጥታ አታውቅም፣ ወደፊትም አታውጣም። አያችሁ በደንብ ስሙኝ። አንድ ባለጠጋ ሰው ሲመጣ ቤታችሁን መግዛት ፈልጋ፣ አንድ ባለጠጋ ሰው ቤታችሁን መግዛት ማንንም እንዳይበቃ እንዳይመስል የሚለው እግዚአብሔር ብቃትን በህይወታችን ውስጥ ለመክተት በልበርታ አይደለም፣ ጾም ጸሎት ግባ አይደለም፣ የሆነ ነገር እኔ ጾም ጸሎት አምናለሁ በልግባም አምናለሁ እሱን አይደለም የሚል ግን አንድ ሌላ ነገር ነው የሚለው ጌታ። የኛን ዋጋ ለመጨመር እግዚአብሔር የኛ ስራ አይደለም የሱን ስራ ነው ያስቀደመው። ምን አይነት ስራ እንደሆነ ላሳያችሁ። አንድ ትልቅ ባለጠጋ ሰው ቤታችሁን ለመግዛት ቢመጣ የቤታችሁ ዋጋ 3 ሚሊዮን ቢሆን 5 ሚሊዮን whatever 10 ሚሊዮን ቢሆን ሰውየው ሲመጣ ግን የሚገዛው 100 ሚሊዮን ሊሆን ይችላል። ለምን 3 ሚሊዮን አይመጥኑም? በሱ ዋጋ ነው የሚገዛው። እግዚአብሔር እኔና እናንተ ምን መጥና ሆነን አይደለም በዋጋ ይገዛል። አንመጥንም። በበደል በኃጢአት የሞትን ወዳችኋለሁ ሲል እንኳን ወዳለሁ ብለን ምላሽ መስጠት የማንችል የወደቅን ሰዎች መጣና በራሱ ዋጋ ገዛ። የኢየሱስ ደም የኛ ያወጣነው ዋጋ አይደለም፣ የእግዚአብሔርን የጸጋው ባለጠግነት የታየበት ደም ነው። ኢየሱስ ያድናል። በዚህ ዋጋ ነው የተገዛ ነው። ስለዚህ አለመብቃት ህይወታችሁ ላይ እንዴት ይሰማል? አልተማርክም፣ ልክ ነው። እንትን ልክ ነው፣ እንዴት ልክ ነው። የመብቃቴ ስሜት ግን ከሱ ስለማይነሳ ከደም ነው። ከአቤል ይልቅ የሚናገር ደም፣ በሰማያት ዘልቆ የገባ ደም፣ መጋረጃ የቀደደ ደም፣ ምህረትና ጸጋ እንድንቀበል ያቀረበ ደም። በደሙ በኩል እግዚአብሔር እኔና እናንተን ያቀናል። ስለዚህ እግዚአብሔር ወደ ዓለም ሲመጣ ከምንቸረቸርበት የኃጢአት የሞትና የጨለማ ዓለም ላይ ሲገዛን የምናወጣውን ዋጋ አይደለም። ዲያብሎስ እኛን የሚቸረቸርበት ዋጋ ለአመጽ፣ ለጨለማ፣ ለጉስቁልናና ለሞት ነው ሲቸረቸረን ያገኘን። ከዛ ተራ ግን እግዚአብሔር መጣና ሲገዛ በ4 ብር ርካሽ ስለሆነ ገዛዋለሁ አላለም። ርካሽ አይደለም፣ ቫልዩብል አልነበርንም፣ ዋጋም የለንም ነበር። ኢየሱስ ግን በራሱ ዋጋ ወጣን። ይሄ ዓለም አንዱ በኔና በእናንተ ውስጥ እንዳናርፍ የሚያደርገው ሚስፕሌስድ ቫልዩ በመስጠት ነው። ዋጋህን ያሳንሷል። እንትን የታለ፣ እንትን አልቻልክም፣ እንትን አልተማርክም፣ እንትን ጎልሏል እያለ ሰይጣን ደግሞ በዚህ ኤክስፐርት ነው። እሱን ይዞ ነው የሚዞረው። የወንድሞች ከሳሽ በዚህ ፋይል ነው የሚመላለሰው። ኢየሱስ ክርስቶስስ ምን ይላል? ኃይሌን በድካሜ እየገለጥኩ በሞቱ ህይወቴን እያሳየው ሲደክም እያበረታው በእርሱ ነው ይገለጣለሁ ነው። ስሙ ይባረክ። በጣም ባስኬትቦል ተጫዋች የሆነው ማይክል ጆርዳን ነው አይደለ? በጣም ተጫዋች ነው። የሱ ጫማ ያረጀው ጫማ ለጨረታ ቢቀርብ ሙሉ አዲዳስ ጫማ ያለው ሞል ላይ የሚሸጠው ዋጋ በላይ ይሸጣል። ለምን እንደሚሸጥ ታውቃላችሁ? ጫማው ስለተደረገ አይደለም፣ ባለቤቱ ማን ነው ነው። ዋጋ የጨመርከው ባለቤት እግዚአብሔር ስለሆነ። ሁለተኛው የማትበቃ መስል እንዳትታይ። አብርሃምን አንድ ጊዜ እግዚአብሔር ዋጋውን ዝቅ አደረጉት። ሰፈር ገባና ልጅ የታለ አሉት። መካነ ልጅ የለህም። እግዚአብሔር ጠራኝ፣ ከውር ወጣው። ድምጽ ሰማው፣ ተሰማኝ፣ አሰማኝ። ላሰማ ነው የምትሉ ምንድነው አሉት። አያችሁ፣ the spirit of discouragement ነው። ዲያብሎስ ቆይ ነው የሚረጨው። ከዛ በኋላ በሌሊት እኔ እግዚአብሔር አንተ ከኔ ጋር ብትሆን አንተ ብትጠራኝ ኖሮ ኤሌዘር እንዴት ይወርሰኛል ሲለው እግዚአብሔር እንደዚህ ያለው፣ እኔ አሁን ልጅ እሰጥሃለሁ፣ ነገ ደግሞ እንትን የለህም ብሎ መምጣታቸው ስለማይቀር ያለና የሌለህን ትተህ እኔን ዋጋ አርጋለሁ። እኔ ላንተ ምን ነኝ? ዋጋ ነኝ። እኔን ቫልዩ ካደረክ በቂ ነው አሉ እግዚአብሔር። ማንም የማይበቃ መስሎ እንዳይታይ ብቃታችን ከኛ እንዳልሆነ እንቆጥራለን። በሸክላ ዕቃ ውስጥ የከበረ መዝገብ ያስቀመጠው እሱ ነው። ሸክላው አልተለወጠም፣ መዝገቡ ግን ተለውጧል። ኤሬባካታ ቻካታ የከበርኩት እኔ ተለውጬ አይደለም፣ በእኔ ውስጥ የገባ ኢየሱስ የሚባል ጌታ አለ። የህይወት ጌታ የሆነው ጌታ አለ። ስለዚህ እሱ የገባበት ቦታ የገባንበት በዚህ መልኩ ነው። ብቃታችን ከኛ እንዳልሆነ ለዚህ ነው መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ፍጥረቱንና ይላል አዲስ ኪዳን ኤፌሶን መጽሐፍ ምዕራፍ 2 ላይ ፍጥረቱንና እንመላለስበት ዘንድ እግዚአብሔር አስቀድሞ በክርስቶስ ኢየሱስ ፈጠረን ይላል። ስለዚህ የፈጠራ ስራ በሙሉ ባለቤት አለው። የፈጠራ ስራ ናችሁ።
የጣር የመስቀል የፈጠራ ስራ ኃጢአት ተቀጥቶ ኃጢአተኛ የዳነበት ብቸኛ የእግዚአብሔር ዊዝደም። ፍርድ ቤት ብትሄዱ ሌባ ካለ ፍርድ ቤት ብትሄዱ ሌባ ከመጣ ሌባ ነው የሚታሰረው። እግዚአብሔር ግን ሌብነትን አስሮ ሌባውን ሰው ያዳነበት ብቸኛ ጥበብ መስቀል ይባላል። with this wisdom እግዚአብሔር ክሬት አረገን። በዚህ ጥበብ እግዚአብሔር እኔና እናንተን ፈጠረን። የፈጠራ ስራ ነው ይበሉ እስቲ። በእኛ ሀገር ታላቅ ሰዓሊ ሎሬት ታውቃላችሁ አይደል? ትልቅ የስዕል ስራ አላቸው። የስዕል ስራቸው ላይ መጥቼ እኔ ትንሽ መነጽር ብታረግ እቺ ሴት ያምርባታል የጆሮ ጌጥ ብዬ ባደርግ ፈጠራ ስራው ላይ መጨመር ነው። እግዚአብሔር ከፈጠረው የፈጠራ ስራ የመስቀል ስራ የትንሳኤ ስራ ውጭ ምንም ላይ ጨመር ምንም ይሄ የፈጠራ ስራ ወገኖች ወይ የማይሻሻል ነው። እግዚአብሔር ዓለም እንድታሻሽለን አካባቢ እንዲያሻሽለን በጣም የተሻሻለ እንድንሆን አይደለም። እግዚአብሔር አስቦ በፈጠራ ስራ የፈጠረን ሰዎች ስለሆነን አንደኛ መፈጠር የሚለው ፖይማ የሚል የግሪክ ቃል ነው የሚወስደው። ትርጉሙ ምን ማለት እንደው ታውቃላችሁ? ገጣሚ አስቦ የገጠመው አይነት ግጥም ነው። እግዚአብሔር እንዲህ አይነት የህይወት ስርዓት ነው እኛ ውስጥ ያስቀመጠው። ስለዚህ ማንም ታናሽነቱን እንዳይንቅ፣ ማንም ታናሽነታችሁን እንዳይንቅ፣ ማንም ያለ መብቃት ስሜት እንዳያዳብር። አያችሁ ለምንድን ነው የመብቃት ስሜት አንዴ ሲሰማን አንዴ ሲወርድብን የምንመለከተው? ለምንድን ነው? ከሚታየው ዓለም ስለምንቀዳ ከመስቀሉና ከትንሳኤው ስለማንቀዳ ነው። ሁለተኛ የፈጠራ ስራ ከሆናችሁ ትርጉም ላለው ነገር መፈጠራችሁ ብቻ አይደለም። የፈጠራ ስራ አይኮረጅም። ስለዚህ ኮፒ ፔስት አስተሳሰብ ተው። ይሄ በፎቶኮፒ የተባዛ ሰው አይደለም። ስለዚህ ዓለም ሞት ሲል አንተ ሞት ማለት አትችልም። ለምን? ተባስታ አይደለም ተወልደን የመጣው አንተ። ምን አንተ ከሰው የተለየ ነው? አዎ። ለምን? ፍጥረቱ ነኝ። እስቲ ፍጥረቱ ነኝ በሉ። ፍጥረቱ ነን። ስለዚህ ኮፒ ፔስት አስተሳሰብ ተው። እናቴ እንዲያልፋለች፣ አባቴ እንደዚህ ያልፋል። እኔ እናትም አባትም የኖረውን ኑሮ ልደግም አልተጠራውም። በመሰረታዊ ደረጃ እናንተ እናትም አባትም አያትም ሳይሆን ያላችሁ አባት ብቻ ነው ያላችሁ። እሱም አባታችሁ እግዚአብሔር ነው። አሜን ነው። አባቴ እግዚአብሔር ነው። ሞናሊዛ የተባለችው ሴት ስዕል አንጀሎ የሳላ ስዕል ፈረንሳይ ውስጥ ጥይት በማይበሳው ኦሪጂናሉ እዛ ነው ያለው። ከዛ ውጭ ያለው ምድር ላይ የምታየው ኮፒው ነው። you are original። አስቦ በምጥ አይደል የወለደን ኦሪጂናሎች ነን። ዛሬ ረፍት የነሱን ነገሮች ሁሉ የጌታ መንፈስ ያራግፋቸዋል። ኢየሱስ ያድናል። እስማኤል ከሆነ ከቤት ይባረራል። በድካም የገባ ከሆነ ከቤት ይወጣል። የተስፋ ቃል ከተነገረላችሁ ውጪ ደክማችሁ ቤት ያስገባችሁ ጨለማ ከሆነ ዛሬ የልዑል አምላክ የእግዚአብሔር መንፈስ በእናንተ ላይ ይመጣል፣ ይጠረጋል። ለብራካ አጄካ ፓስክ ይጠረጋል። ፍጻሜ የሌለው ነገር ህይወታችንን ትቶ ይሄዳል። እግዚአብሔር አብሮት እንዳልሆነ ከተስፋው ቃል ለመለየቱ ምክንያት የሆነው በስጋ የተጸነሰው አብሮት የገባ እስማኤል ነበር። እሱ ቤት እግዚአብሔር እንደዚህ ያለው በተስፋው ቃል ላይ የሚስቀውን አስወጣዋለሁ። ዛሬ የማይወርስ ነገር ከህይወታችን ይለየናል። ዘመን ማስቆጠር አይሆንም ከዚህ በኋላ። ኤፍሬም እንዳልተገላበጠ ይጣረረ የእድሜውን ዘመን ቸኮለ፣ እርሱ አላወቀም አለ። ለምን አላወቀም? እንግዶች ጉልበቱን በሉት ይላል። ከማለት ከፍጻሜው ጋር ያልተሰፋበት፣ ከመጨረሻችሁ ጋር ያልተያያዘ፣ ከትንሳኤ ያልተቀበላችሁት፣ ሰማይ ያልሰጣችሁ፣ በሌሊት ጠላት ያቀበላችሁ፣ በዲሰፕሽን በሽንገላ በመታለል ጓዳና ቤታችሁ የገባ እግዚአብሔር ምስክሬ ነው። ዛሬ እግዚአብሔር ከቤት ያወጣዋል። የሐዘን ምክንያት ይወጣል። የደስታችሁ ጠላት ከቤት ይባረራል። ለብራካቸን ያስክ ስሙ ይባረክ፣ ስሙ ይባረክ። ንጹህ ያልሆነ ክብር የሌለበት ሰማይ ያልሰጠን ከተስፋው ጋር ያልተገናኘ ነገር ሁሉ ዛሬ ይለየናል። ዛሬ ይለየናል። ያታገለን ይለየናል።
ወዲያው ከሆነ ነገር ጋር ከእግዚአብሔር መንፈስ ውጪ የሆነ ነገር ጋር ስንገናኝ ሰይጣን በህይወታችን ለመጀመሪያ ጊዜ መስራት የሚፈልግበት የመጀመሪያው ነገር ዲግሬድድ ያደርገናል። ቫልዩአችንን ቫልዩለስ ያደርገዋል። አንተ አትቀበል። በመጀመሪያ ሰው የሚሰጠህ ዲያብሎስ የሚያወርደው ምንም ነገር የለም። እግዚአብሔር ያለንን ነን። አሜን። አያችሁ ትህትና ማለት እግዚአብሔር ያለኝን በቃኝ ብለን እኛ መሆን የምንፈልገውን ማድረግ ትዕቢት ነው። ምክንያቱም እኔ ለአንድ ሰው እንካብየው አልፈልግም ብሎ ገዝቶ ያንን ነገር ካደረገ የሰውዬ የትዕቢተኛ ነው ማለት ነው። ለምን ከኔ መቀበል አልፈልግም? እግዚአብሔር እንደዚህ ነው የሚያስበው። እናንተ በክርስቶስ ናችሁ ካላችሁ ውጪ ሌላ ማንነት ሌላ ነገር እንዴ የኤደን ገነት ውድቀት የምን ውድቀት ነው? የኤደን ገነት ውድቀት እኮ እግዚአብሔር ምን ብሎ ነው የፈጠራችሁ? አዳምና ሔዋንን በመልኬ ነው የፈጠርኳችሁ እንደኔ ናችሁ አላቸው። ሰይጣን መጣና እንደሱማ አይደላችሁም አላቸው። ሔዋን በተንኮሉ ምንን እንዳሳተ ይላል። ማን ነው? ሰይጣን በተንኮሉ ሔዋንን እንዳሳታት ልባችሁ ሐሳባችሁ ከክርስቶስ ካለ ቅንነት ዛሬ ብዙ ሰው ኢዝሊ የማይሄደው ለምንድን ነው? ረጅም ጸሎት የሚፈልግብን ረጅም ፕሮፌሲ የሚፈልግብን ለምንድን ነው ብትሉ ዲስቶርትድ ሆነናል፣ ተታለናል። ብዙ ነገር አቢዩዝ የሆነ ድምጾችን ሰምተናል። አለመብቃትን፣ አለመቻልን፣ ትንሽነታችንን የነገሩን ብዙ ነገሮች አሉ። እኔ ማወራችሁ ሞቲቬሽን አይደለም። እኔ ማወራችሁ ክሮስና ሪሰረክሽን ነው። ስሙ ይባረክ። እግዚአብሔር በክርስቶስ ካስጠጋም በኋላ አንድ አማኝ ተተኛል የሚል ካለ እግዚአብሔር ታዲያ በምን ያስጠጋው? ሌላ እግዚአብሔር ያለው የመጨረሻውን የሰጠው ትውልድ ይሄ ነው። በደም የተገዛ ክቡር በሆነ ደም የተገዛ በልዑል አምላክ መንፈስ የተዋጀ ታላቅ ሕዝብ ይሄ ሕዝብ ነው። ይሄ ሕዝብ ክብሩ ሕዝብ ነው። እኔ ባላችሁበት እንደተቀመጣችሁ ልጸልይ። ዛሬ ይሄ መንፈስ ያገኛችኋል። ከምንም ጋር ያልተገናኘ ረፍት ቤትና ጓዳችሁ ላይ ይገባል። ማሎስ ቴፌቲ ካፓቺንታ ማራካቴቨዲያቦስክ ማላትሬቬዲ ጋምባስ ሳሃዲያቦሽ ባልባርታኪ ሚቲሚቲም ባሃዳይኖ ዳሊቨርዳስ ጀሌፕራኪያማስክ ካንተ ጋር የምንውልበት ማንነት ስለተሰጠን ሲጠራ ስም የምንደነግጥበት እኛ ውስጥ የሚደውል ድምጽ ስላለ እናመሰግንሃለን። አንተን የሚራብ አንተን የሚጠማ መንፈስ ስለሰጠን እናመሰግንሃለን። የተቀዳ ነው ካንተ ነው፣ የተገኘ ነው ካንተ ነው። ይውላችሁ ዋጋችሁ ርካሽ የሚሆነው የተሰረቃችሁበት ቦታ ነው። የተገዛችሁበት ቦታ ክቡር ናቸው። ክቡር በሆነው በክርስቶስ ደም ገዝቷቸው እግዚአብሔር ጋር ዋጋችን ትልቅ ነው። የተሰረቅንበት መንደር ግን የተሰረቀ ዕቃ እኮ 20 ብርም ያዋጣል፣ 50 ብርም ያወጣል። ርካሽ የሆንበት ያልተሰራና ያልተፈጠረበት መንደር ነበር። ዛሬ ግን በክርስቶስ ኢየሱስ ክቡር በሆነ ደም በዋጋ ተገዝታችኋል። የራሳችሁ አይደላችሁም፣ የራሳችሁ አይደላችሁም። ዛሬ እረፍት ውስጥ ከምትገቡበት መንገድ አንዱ እኔ ዛሬ ዲክሌር አድርጉ፣ እኔ የራሴ አይደለሁም፣ እኔ ለራሴ አይደለሁም፣ እኔ ለራሴ የምኖር ሰው አይደለሁም። የገዛኛል፣ የዋጀኛል፣ ዋጋ ያወጣብኛል፣ ክቡር በሆነ ደም የገዛኛል። በሰውነት ያለፈ በባርነት ያለፈ በምድር የተመላለሰ እርቃኑን መስቀል ላይ የተንጠለጠለ በመቃብር ውስጥ የገባ ከሙታን መካከል የተነሳ ይህን እኔና እናንተን ለመግዛት እንዲህ ዋጋ የከፈለ ጌታ አለ። ቤላቲሚቲም ባሃዳይኖ ባለታኪያ ዋንሃይዳ ካቲሚቲም ባላሃዳይኖ በልበርዳ ኩናሃጀንታ አኒ ፌሊያ ክዳይና ብሌራስካ እኔ አቧራ እየተነሳ ያለሁ አመድ እየተነሳ ያለሁ አቧራ እየተራገፈ ያለሁ አብ ያልተከለው እየተናደ ነው። ሰማይ የማያውቀው እየተለየ ነው። ከላይ ያልሆነ ነገር ሁሉ እየተራገፈ ነው። ቺያጋቴምባስ ያኮቦ ሰው ያጣበቀብን እኛ ያጣበቅነው ጨለማ ያጣበቀን ዛሬ በኢየሱስ ስም ይራገፋል። ጳውሎስ እባቡን እንዳራገፈ መንደፊያን ዛሬ እናራግፋለን። መንደፊያን እናራግፋለን። ሰላማችንን የከለከለ ከክብር ወደ ክብር መሻገራችንን የከለከለ የልጁን ውበት እንዳንገልጥ የከለከለ ዛሬ በኢየሱስ ስም ይለየናል። ከጓዳ ይለየናል። ከቤት ላይ ይለያል።
ይናን ተለፋርዳ ኪያማቼንታ ዲሌቴ ባርታ ኪያሞቼ ፔልበርዳ ገለባን የሚበላ እሳት ይለፍ። ገለባን የሚበላ እሳት ይለፍ። በእጁ ላይ መንሾ ያለው ገለባውን በእሳት የሚበላ የናዝሬቱ የኢየሱስ መንፈስ ኢላቲፌሊያ ካሸንታ ፒልበርዳ ኪያና ማሴቦ ዘመን ላይ የተጣበቀ ነገር ሁሉ ይራገፍ። ሕይወት ላይ የተጣበቀ ነገር ሁሉ ይራገፍ። ጓዳ ላይ የተጣበቀ ነገር ሁሉ ይራገፍ። እርገፍ በጌታ በኢየሱስ ስም። እርገፍ በጌታ በኢየሱስ ስም። መራገፍ ይጀምር በኢየሱስ ስም። መራገፍ ጃንታኪያኖስካ ፔልበርዳኪያና ማመንታ እግዚአብሔር መንፈስ እንደዚህ ይለኛል። በሌሊት የማይሆን ድምፅ የምትሰሙ ሰዎች ዛሬ እግዚአብሔር አርነትን ያደርጋል። በሲኦልና በጨለማ ዓለም ላይ ዛሬ እግዚአብሔር ማበጃ ያስቀምጥላችኋል። መንደፊያቸውን ይነቅላል። ዛሬ የኢየሱስ ስም ከነጋ ሲያንደንቁ የኢየሱስ ስም በሉ ከነጋ በሰማይ በመላእክቶች ላይ ይገዛል። በምድር በሰዎች ላይ ይገዛል። ከምድር በታች በሲኦልና በጨለማው ዓለም ላይ ይህ ስም ይገዛል። የጨለማው ዓለም አሁን መናወጥ ይጀምር። የአመፃ ልጆች መናወጥ ይጀምሩ። የቅዱሳን ጠላት ዛሬ መናወጥ ይጀምር። እጁ ላይ የያዘው መንደፊያ በኢየሱስ ስም ይራገፍ። አብ ያልተከለው ይነሳ። ሰማይ የማያውቀው ይነሳ። ጌታ ያልሰጣችሁ ሰማይ ያልፈረመበት ከሰማይ ያልሆነ ነገር ሁሉ አራግፋለሁ። የተራገፈ ይሁን። ይርገፍ በጌታ በኢየሱስ ስም። ይርገፍ በጌታ በኢየሱስ ስም። ይርገፍ በጌታ በኢየሱስ ስም። ዛሬ ጸሎት ደስ የሚላችሁ ሰዎች አላችሁ። ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ ደስ አለኝ። ዋላ ወደ ውሃ ምንጭ እንደምትናፍቅ ደስ ደስ። የሰው ፍቃድ አርነት ይውጣ። የሰው ፍቃድ አርነት ይውጣ። በኢየሱስ ስም አርነት ይውጣ። ሜልባርታ ኪፊቲ ጋምባራ ሀዴገቦስክ ሰው ታ እንደሚያወልቅ ብዙ አሮጌ ነገር ከዚህ ቤት ሰዎች እያወለቁ ይወጣሉ። ብዙ አሮጌ ነገር ከሰዎች ዘመን ላይ ይወልቃል። ቡቱቶ የሆነ ነገር፣ ክብር የሌለበት ሸክም የሆነ ነገር ሁሉ እርገሙት። አብ ያላሸከመኝን እርገሙት። ጳውሎስ ረገመውኩ። ልዩ ወንጌል ብሎ ረገመው። መልአክ ቢሆን የተረገመ ይሁናል። ልዩ ፍጥረት ቢሆን የተረገመ ይሁን። ሰማይ ያልሰጠ የተረገመ ይሁን። ከላይ ያልሆነ የተረገመ ይሁን። ሰማይ ያልሰጠን በኢየሱስ ስም አፍራ። ሰማይ ስደድ በኢየሱስ ስም። ሳን የሚከለክል መንፈስ ይመታ። የሕዝብን ሰላም የሚያውክ የጨለማ ኃይል ይመታ። አይኖቻችን ላይ የእምነታችን ጀማሪና ፈጻሚ የሆነውን ኢየሱስ ላይ እናደርጋለን። የጌታ መንፈስ አንዴ ለመንፈስ ቅዱስ ልጸልይ። ውስጣችሁ ለተያዛችሁበት የቤዛ ቀን መንፈስ እኔ ልጸልይ። በርስትነት ሕይወታችሁ ላይ ባለ መንፈስ እኔ ልጸልይ። እግዚአብሔር መንፈስ ጨለማ ከብርሃን፣ ሞት ከሕይወት ይለያል። ሰይፍ ያልፋል በኢየሱስ ስም። የተደባለቀ ነገር ከሕይወታችሁ ላይ ዛሬ በኢየሱስ ስም ይለያል። ይለይ። ፍቀዱለት። ይለይ። ይለይ ወይ ይለይ። ይለየው በኢየሱስ ስም። አያት ያስጨነቀ አንተን ሊያስጨንቅ አይገባም። አባት ያወከ አንተን ሊያውክ አይገባም። እናት ያስጨነቀ ሊያውክ አይገባም። በሆድ ላይ ድምፅ አለኝ መንፈስ ቅዱስ። በሰው ሆድ ላይ ድምፅ ያለው የጨለማ የእባብ አሰራር በኢየሱስ ስም ይመታ። ድምፅ ያለው አለኝ ጌታ የሚገላበት የሚያወራ በናዝሬቱ በኢየሱስ ስም ይመታ፣ ይርገፍ። አንድ ነገር ብቻ ሰማን። ኃይል ነው። ኃይል በእግዚአብሔር ኃይል ላይ የሚዋሽ ማንኛውም ጉልበት የተመታ ይሁን። ለቤዛ ቀን የታተምንብህ የርስታችን መያዣ ወደ እውነት
ትመራ እግዚአብሔርን የመፍራት መንፈስ፣ የኃይል መንፈስ፣ የክብር መንፈስ ሰው ልብስ እንደሚያደርግ ህልውና ቆርበታችን ይሸከመው። በቆርበታችን ላይ መገኘት ይታወቀን። አለቲ ለሃዳይና ከፓሪያ ኮቦ በዓለም እየኖርን ከዓለም የሚለይ ከሰው ጋር እያወራን ድንገት የሚሰርቅ የመንፈስ ድምፅ ያገኛል። የሚታወቅ ህልውና ህይወታችን ላይ ይሁን። ከዚህ በኋላ በመጽሐፍት የሰማችሁትን ኢየሱስ አይደል። ከዚህ በኋላ ጴጥሮስ እንደተናገረ ከገናናው ክብር የሚለው መነካካት ህይወታችሁ ላይ ይሁን። ከመገኘት ጋር መነካካት ይሁንላችሁ። ከክብሩ ጋር መገናኘት ይሁንላችሁ። መዓዛውን የምታውቁት ሃሌሉያ፣ ክብደቱን፣ ግሎሪውን፣ ካቦዱን የምታውቁት፣ መገኘቱን የምታውቁት የውዴት ድምፅና ክብር ጓዳችሁ ላይ ይግባ። በሚታወቅ ሸኮና፣ በሚታወቅ እርምጃ፣ በሚታወቅ ጥላ ቤታችሁ ላይ ያጥላ። የክብር ይግባ። የክብር ጌታ ይግባ። የክብር ጌታ ይግባ። ደጆች ይከፈቱ። ደጆች ይከፈቱ። ወደ አዲስ ልምምድ መሄድ ይሁን። ወደ አዲስ ክብር መሄድ ይሁን። ማኖስታኪያ በልበርዳ ካቺኒ ሚንቶሪያስ በጻፍ ላይ የተጻፈ ኢየሱስ አይደለም እኛ ያለን እንጀራና ዳቦ የሆነ ኢየሱስ አለን። ሕይወት ላይ የነገሰና የከበረ ኢየሱስ አለን። ጳውሎስ እንደዚህ ያለ አንተ ጭንጋፍ ነህ ሲሉት፣ አዎ እውነት ነው ጭንጋፍ ነኝ አለ። አንተ ሐዋርያ ልትባል አይገባም፣ እውነት ነው ልባል አይገባም አለ። ነገር ግን አንተ ነህ ባለኝ ጊዜ ግን ከስጋና ከደም ጋር አልተማከርኩም። ዛሬ ምክር እናቆማለን። ከስጋና ከደም ጋር ምክር እናቆማለን። ከጨለማ ዓለም ምክር እናቆማለን። የአመፅን ድምፅ ከመስማት ምክር እናቆማለን። በእኔ ሊሰራ በወደደ ጊዜ አለ ከስጋና ከደም ጋር ምክር አቆማለሁ። ዛሬ በኢየሱስ ስም አማካሪያችሁ መንፈስ ቅዱስ ይሆናል። ካውንስለር መንፈስ ቅዱስ ይሆናል። እርሱ ከኢየሱስ ወስዶ ያወራችኋል። እሱ ከሰማይ ወስዶ ያወራችኋል። መንፈስ ለአብያተ ክርስቲያናት ይሁን። መንፈስ ለቅዱሳን ይሁን። መንፈስ ለቤት ይሁን። ፔልታዳ ጃምባሃዳይና ቴሌፋርዳ ኪያሞቼንት እኔ ንጹህ ውሃ ጉባኤ ላይ እየወረደ ነው ማየው። ንጹህ ውሃ ጉባኤ ላይ እየወረደ ነው ማየው። ልብስ የሚያጥብ መንፈስ እየወረደ ነው ማየው። አስተሳሰብ የሚያጥብ መንፈስ እየወረደ ነው ማየው። ንጹህ ውሃ፣ የመንፈስ ቅዱስ ውሃ፣ ንጹህ ውሃ፣ የመንፈስ ቅዱስ ውሃ። ጉባኤው ላይ ውሃ ያለው፣ አየሩ ላይ ውሃ ያለው፣ በጣም የነጣ ንጹህ ውሃ ያለው እግዚአብሔር የብዙዎችን ሕይወት ዛሬ ይወለውላል። ገለባን እያስወገደ ይወለውላል። ውበታችንና ክብራችን የሆነው ኢየሱስ በእኛ ላይ ዛሬ ይታያል። ቼታ ካቼታ ለማዲጊቢዲ ጋምባራጋቴ ገዲያኮቦ መንፈስ ቅዱስን በግል የማታውቁ ሰዎች ዛሬ ጓደኛችሁ ሊሆን ይፈልጋል። ዛሬ አማካሪያችሁ ሊሆን ይፈልጋል። መጽሐፍ ቅዱስ ሲናገር በኤፌሶን ላይ ጳውሎስ በገባ ጊዜ መንፈስ ቅዱስ እንኳን እንዳለ አናውቅም አሉ። መንፈስ ቅዱስ አለ። ግደለ መንፈስ ቅዱስ አለ። ጉባኤው አሜን ይበለ። መንፈስ ቅዱስ አለ። የጌታ መንፈስ አለ። ኢየሱስን የሚገልጥ ጌታ መንፈስ አለ። እንዴት ኢየሱስን ማክበር እንደምንችል እንኳን አናውቅም። እርሱ በመጣ ጊዜ ግን ያከብረኛል አለ። እንዴት ኢየሱስን እንደምናውቅ አናውቅም። መንፈስ ቅዱስ እሱ በመጣ ጊዜ ከኔ ወስዶ ይነግራችኋል አለ። እንዴት በዚህ ምድር ላይ ምክርን መለየት እንደምንችል አናውቅም። ግን መንፈስ ቅዱስ በመጣ ጊዜ he's a wonderful counselor። የሚገርም ካውንስለር ነው። የሚገርም አስተማሪ ነው። እየጸለያችሁ ኢየሱስን ትማራላችሁ። መንፈስ ቅዱስ ጋር እየዋላችሁ ኢየሱስን ትማራላችሁ። ኢየሱስን ትማሩታላችሁ። ኢየሱስን ትማሩታላችሁ። ኢየሱስን ትማሩታላችሁ።
ጉባኤው ኢየሱስ ይላል። እኔ ኢየሱስ እንዲክሌር አደርጋለሁ እዚህ ቸርች ላይ የእግዚአብሔር የዘመን መጨረሻ መናገሪያ ጉባኤው ኢየሱስ ይበል። በዘመን መጨረሻ እግዚአብሔር የተናገረበት ዓለማትን የፈጠረበት የክብሩ መንጸባረቅ የሆነው የማዕዘን ራስ ያደረገው ከሙታን መካከል በኩር የሆነው ዳግም የሚመለሰው ከመላእክት በላይ የሆነው የትንሣኤን ስም የወረሰው ዓለማትን በስልጣኑ ቃል የደገፈ በእግዚአብሔር አብ ቀኝ የተቀመጠ ኃጢአትን ያነጻ ሞትን የሻረ ከስም ሁሉ በላይ ስም ያለው ይህ ስም እንደሚፈስ ዘይት ላያችሁ ላይ ይስራ። እንደሚፈስ ዘይት ላያችሁ ላይ ይስራ። እንደሚፈስ ዘይት ጉባኤው ላይ ይስራ። ይህ ስም በላያችሁ ላይ ይስራ። ይህ ስም እንደ ጠል በላያችሁ ላይ ይስራ። ለዚህ ጌታ ክብር እናመጣለን። ክብር ይሁን፣ ክብር ይሁን፣ ክብር ይሁን፣ ክብር ይሁን፣ ክብር ይሁን።